ከአፈጻጸም አኳያ ነው አፈጻጸሙ ጥሩ ነው። በሁሉም ክልሎች መሻሻል ታይቷል። እድገት አለ። ካለም ፖቴንሻል አኳያ እና ከህዝቡ ጥያቄ አንጻር አሁንም ብዙ ይቀረናል ነው። ከበፊቱ ጋር ሲነጻጸር ከእቅድ ጋር ሲነጻጸርም የተሻሉ ነገሮች አሉ። ነገር ግን ካለም ፖቴንሻል አኳያ ገና ይቀረናል። ባቀነው ልክ ብንፈጽምም ምርጫ ወቅት ህዝቡ የሰራናቸውን ስራዎች በሚገባ ሪኮግናይዝ አድርጎ እውቅና ሰጥቶ፣ ስለዚህ ከዚህ አኳያ በቀጣይም ትኩረት ሰጥቶ መስራት ይጠይቃል። ስራውን ለሴክተር ብቻ ከመተው ይልቅ በህዝብ ንቅናቄ እንምራ ስንል ምን ፋይዳዎችን ለማግኘት ነው የሚለውን አስበን መስራት አለብን የሚለውን ነው። በዋናነት እነዚህን ሁለት ተግባራት በህዝብ ንቅናቄ እንምራ ስንል 7 ፋይዳዎችን ለማግኘት ብለን ነው። ስለዚህ ነገሮችን ከዛ አንጻር መመዘን እጅግ በጣም አስፈላጊ ነው። የመጀመሪያው ከዚህ እናገኛለን ብለን የጠበቅነው ፋይዳ ጉዳዩን የአመራር አጀንዳ ማድረግ ነው። የፓርቲ አደረጃጀቶችና አባላት ግንባር ቀደምትነት ይረጋገጣል ነው። ፓርቲም ገብቶበት በህዝብ ንቅናቄ እንምራ፣ በተቀናጀ አኳን እንምራ ስንል በዋናነት ጉዳዩ የፓርቲ አጀንዳ ይሆናል። የፓርቲ አደረጃጀቶችና አባላትም ምን ድርሻ አለን ብለው ይጠይቃሉ። ተግባራትንና ባለድርሻ አካላትን ቅንጅት ማረጋገጥ ነው። የህዝቡን ባለቤትነትና የተደራጀ ተሳትፎ ማረጋገጥ ነው። ትክክለኛ መረጃ በተደራጀ መልኩ ማግኘት ነው። በተጨባጭ መሬት ላይ ያለውን እውነታ ለማወቅ እና ስራውን በእውቀትና በእውነት ለመምራት የሚያስችል ሁኔታ ይፈጥርልናል። ማነቆችን መፍታት። እነዚህን ተግባራት በህዝብ ንቅናቄ ስንመራ አንዱ እናገኛለን ብለን የምናስበው ማነቆ መፍታት ነው። ስራው ስርዓታዊና ተቋማዊ በሆነ መልኩ የሚሰራበትን ሁኔታ እየፈጠር ነው። ያንን አቅም እየገነባን ነው ወይ የሚለውን እያየን መሄድ አለብን። ከዚህ አኳያ የተቋማት ሪፎርም ወሳኝ ነው ማለት ነው።